ሰላም እንዴት ናችሁ? ላፕቶፕ ይዛችሁ ወጥታችሁ የሆነ ቦታ ላይ የተጠቀማችሁ ከቤታችሁ ውጭ ነገር ግን ለጌሚንግም ሆነ ለስራ ከፍ ያለ ስክሪን ባገኘው ብላችሁ ተመኝታችሁ ልታውቁ ትችላላችሁ። አብዛኞቻችሁ ላፕቶፕ አንደኛው ችግር ከፍተኛ ስክሪን የላቸውም። ከፍተኛ ስክሪን የሚባለው 16 ኢንች እና 17 ኢንች ነው። ከፍተኛ ስክሪን ባገኘው ብላችሁ ተመኝታችሁ ሊሆን ይችላል። ዛሬ እሱን እንግዲህ ህልማችሁን እውን የሚያደርግ ላፕቶፕ ነው ይዤላችሁ የመጣሁት። የሌኖቮ ሌጂን ፕሮ ሮሌብል ኮንሴፕት ነው ዛሬ የማስተዋወቃችሁ። ላፕቶፕ በጣም አሪፍ የሚባል ዲዛይን እና ጽድት ያለን የብዙዎችን ህልም የሚያሳካ የሚመስል ኮንሰፕት ነው ይዞ የመጣው። ያ ኮንሰፕት ምንድነው ካላችሁ በቀላሉ ከ16 ኢንች ወደ 22 ኢንች እና ወደ 24 ኢንች እንግዲህ መለጠጥ የሚችል ላፕቶፕ ይዞ መጥቷል ማለት ነው። ይህ ላፕቶፕ በሲኤስ 2026 ላይ አንቪል ተደርጎ ነበረ። አሁን ላይ ኮንሰፕት ብቻ ሲሆን በ2027 ገበያ ይወጣል ተብሎ ይጠበቃል። 24 ኢንች ማለት በጣም ጥሩ ሞኒተር ማለት ነው። ምክንያቱም 24 ኢንች እንግዲህ ፕሮፌሽናል ጌመሮች የሚጠቀሙት ሞኒተር ነው። እንዲሁም ደግሞ ሌሎች ቤታቸው ውስጥ የሚሰሩ ትላልቅ ስክሪን የሚፈልጉ ሰዎች እንግዲህ የሚጠቀሙት ፕሮፌሽናል ሞኒተር ነው። ላፕቶፓችሁ 24 ኢንች ያገኛችሁ ማለት የፈለጋችሁትን ስራ በቀላሉ መስራት ትችላላችሁ ማለት ነው። ከፈለጋችሁ ኖርማል ስራዎችን በምትሰሩ ሰዓት እንግዲህ ኖርማል ስራዎችን በምትሰሩ ጊዜ ወደ 16 ኢንች ቀይራችሁ ኖርማል ስራዎችን መስራት ትችላላችሁ። ፎከስ ማድረግ በምትፈልጉ ጊዜ የተለያዩ መልቲ ታስኪንጎችን፣ የተለያዩ ቪዲዮ ኤዲቲንግ፣ ፎቶ ኤዲቲንግ፣ የተለያዩ ጌሞችን በምትጫወቱ ጊዜ ደግሞ ወደ 24 ኢንች ሮሌብል አድርጋችሁ ወይም ደግሞ ለጥጣችሁ በቀላሉ መጠቀም የምትችሉት የላፕቶፕ አይነት ነው። ይህ ላፕቶፕ ግን አንዳንድ ችግሮች ይመጡበታል እየተባለ ይገኛል። የዚህ ላፕቶፕ ችግር አብዛኞቹ ወይም የሚንቀሳቀሱ ነገሮችን ደግሞ ሙቪንግ ፓርት ስላለው ሙቪንግ ፓርቶቹ በቀላሉ የመበላሸት ቻንስ ይኖራቸዋል እየተባለ ነው። ይህም ከሆነ ላፕቶፑ በቀላሉ የመበላሸት የመሰበር ቻንስ ስለሚኖረው ብዙ ጊዜ የመቆየት ቻንስ ላይኖረው ይችላል ተብሎ ይታሰባል። ነገር ግን አሁን ላይ በጣም ብዙ ሰዎች ወደው ተመኝቶት ያለ የላፕቶፕ አይነት ነው። ሌኖቮን ሁላችንም እንደምናውቀው በጣም ጽድት ያሉ ጌሚንግ ላፕቶፖችን በማምረት ይታወቃል። እናም በ2027 ይህንን ላፕቶፕ ገበያ ላይ ይወጣል ተብሎ ይጠበቃል። ኦኤልኢዲ ስክሪን ነው የሚኖረው። ይህም እንግዲህ በጣም ጥሩ ቪው እና ኮንትራስት ሬሽዮ በቀላሉ እንዲታገኝ ይረዳቸዋል። ለኤዲቲንግ እና ለዲዛይን ስራዎች በጣም አሪፍ እንዲሆን ያደርገዋል። እንዲሁም ደግሞ ሃይ ከለር አኩራንሲ ስለሚኖረው ለጌሚንግም በጣም አሪፍ ነው። እንዲሁም ደግሞ 240 ሄርዝ ሪፍሬሽ ሬት ይኖረዋል ተብሏል። ይህም ለፕሮፌሽናል ጌመሮች በጣም አሪፍ እና ተመራጭ እንዲሆን ያደርገዋል ማለት ነው። ዋጋው ስንት ይሆናል ብላችሁ ታስባላችሁ? እንዲሁም ደግሞ በብዙዎች ዘንድ እንግዲህ ይወደዳል ወይስ ይጠላል ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ አይነት ጠቃሚ የቴክ መረጃዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እኔ አብሬያችሁ ቆየሁት እንግዲህ ዳወራይ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።